አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምንም አይነት ገንዘብ ሳታወጡ ተጨማሪ ገንዘብ የምታገኙበት ስማርት የሆነ መንገድ በኢትዮጵያ ስልክ ቁጥር ብቻ የተለያዩ ጌሞችን የተለያዩ ማስታወቂያዎችን በማየት እናንተ ተጨማሪ ገንዘብ የምታገኙበት መንገድ የማዳም ቅመሞች በትርፍ ጊዜያችሁ ብቻ በመጠቀም የምታገኙት ገንዘብ ምሳ ለመብላት ከተቀመጣችሁ ስራ ሰርታችሁ ጨርሳችሁ ከተቀመጣችሁ እንዲሁም ደግሞ ለእናንተ በማይጠቅማችሁ ቦታ ላይ በቲክቶክ በተለያየ ቦታ ላይ ጊዜያችሁን ከምትፈጁ እነዚህ ነገሮችን በመጠቀም ለእናንተ ተጨማሪ ገቢ ማስገባት 1000 ብር 2000 ብር ብታስገቡ ለእናንተ ትልቅ ጥቅም ነው። ቲክቶክ ላይ ቁጭ ብላችሁ ለማይጠቅማችሁ ነገር ታፕ ሼር ኮፒ ከምታደርጉ ለእናንተ በሚጠቅማችሁ ቦታ ላይ ስልካችሁን ብቻ በመጠቀም ገቢ ማስገባት ትችላላችሁ። በጥንቃቄ እዩትኝ፣ አትናቁት፣ ይጠቅማችኋል። በጣም ብዙ ዩቲዩበሮች የሚጠቀሙት መንገድ ነው ውዶቼ እላችኋለሁኝ። አሁን ዳይ ወደ ጎግል እንሄዳለን። የምጽፈውን እያንዳንዱን ነገር በጥንቃቄ እያያችሁ ከተጠቀማችሁ ይጠቅማችኋል፣ አይጎዳችሁም። እና የኢትዮጵያን ስልክ ቁጥር በመጠቀም ነው የምትከፍቱት። የምታስገቡት የስልኩ ባለቤት ወይም የቁጥሩ ባለቤት ኦንላይን ላይ መስመር ላይ መሆን አለበትኝ። እሱ የሚያደርጋቸው ነገሮች አሉ። እንዲሁም ደግሞ ኮድ ወደ ኢትዮጵያ ስለሚልክ ያንን ኮድ ይሰጣችኋልኝ። ኦንላይን ላይ ያስፈልጋችኋል። በኢትዮጵያ ስልክ ቁጥር ብቻ ዱባይ፣ ሳውዲ የተለያየ ሀገር ያላችሁ ልጆች የሀገራችሁን ስልክ ቁጥር በመጠቀም መክፈት ትችላላችሁ። ግን ዱባይ፣ ሳውዲ ሆኜ ከፍታለሁ ካላችሁ ደግሞ ይሄ ክሬዲት ካርድ ማስተር ካርድ ስለሚያስፈልግ በሀገራችሁ ቁጥር ብቻ ከፍታችሁ ተጨማሪ ገቢ ማስገባት ትችላላችሁ። መቼም ከሀገራችሁ ውጪ የሚቀላችሁ ነገር ስላሌለ ማለት ነው። ዳይ ወደ ጎግል እዚች ጋር የምጽፈውን በጥንቃቄ መጻፍ አለባችሁ። paypal.com ፔፓል ከጻፋችሁ በኋላ ኢትዮጵያ የሚለውን መጻፋችሁን እንዳትረሱ። ልክ እንደዛ ብላችሁ ስትጽፉ ይኸው እንደዚህ ፊት ለፊት ፔፓሉን ያስቀምጥላችኋል ማለት ነው። ፔፓሉን ፊት ለፊት ያስቀምጥላችሁ። እዚች ጋራ ማድረግ ያለባችሁ 3 ነጠብጣቧን ነክታችሁ ዲስክቶፕ ማብራት አለባችሁ። በርቶ ከሆነ እሰየው፣ ካልበራ ደግሞ ችግር የለውም። ማብራት አለባችሁ ማለት ነው። የጣት ምልክት የምታርፍባትን ቦታ በጥንቃቄ እያያችሁ እባካችሁን እንዳትሳሳቱ። እባካችሁን እዚች ጋራ በጣም በጥንቃቄ እዚህ ጋራ ኢሜል ታስገባላችሁ። ኢሜል ካስገባችሁ በኋላ ኔክስት ትላላችሁ ማለት ነው። ከዛ ይሄው ኮድ አስገብቶላችኋል። የኢትዮጵያ ስልክ ቁጥር ታስገባላችሁ እዚህ ጋር ማለት ነው። የኢትዮጵያን ስልክ ቁጥር ታስገባላችሁ። እዚህ ጋራ በጣም ጥንቃቄ ማድረግ ያለባችሁ ነገር ፓስወርድ ላይ ነው። ፓስወርድ ላይ በጣም ጥንቃቄ ልትረሱት የማይገባ ፓስወርድ ነው። ሌላ ጊዜ ወደ ፔፓል ስትገቡ ፓስወርድ ስለሚጠይቃችሁ አፕሊኬሽኑ ከገንዘብ ጋር ግንኙነት ስላለው በጣም ጥንቃቄ ያስፈልገዋል። ፔፓል እንዳትረሱ እባካችሁን። በጣም በጥንቃቄ መርሳት የለባችሁ። ፓስወርድ ግዴታ ነው፣ ይጠይቃችኋል በገባችሁ ቁጥር ማለት ነው። እዚች ጋራ ያው ፊት ለፊት ላይ ኢትዮጵያ የሚለውን አምጥቶላችኋል። አንደኛ ላይ ፈርስት ኔም ብለዋል፣ የእናንተ ስም ታስገባላችሁ። ሁለተኛ ደግሞ የአባታችሁን ስም፣ ሶስተኛ ላይ ደግሞ የተወለዳችሁበት ዓመተ ምህረት ማለት ነው። የተወለዳችሁበት ዓመተ ምህረት ኦኬ። እዚች ጋራ ያላችሁበት ቦታ ስልክ ቁጥሩን የኢትዮጵያን ስልክ ቁጥር የተጠቀማችሁበት ቦታ ላይ ያለው ሰው የት ነው ያለው? አዲስ አበባ፣ አዳማ፣ ባህር ዳር የት ነው ያለው? ያለበትን ቦታ ታስገባላችሁ ማለት ነው። ሁለተኛው ላይ ግዴታ መደለም ማስገባት አይጠበቅባችሁም። አሁን እዚች ጋር ደርሰናልኝ። ያው አንደኛ ሁለተኛ አምጥቶላችኋልኝ። አሁን ምንድነው መሞከር የምትፈልጉት? ብር መላክ ነው ማውጣት ነው እያለ ነው። እናንተ ኖ ብላችሁ ትወጣላችሁ ማለት ነው። እዚች ጋር ውዶቼ ኢትዮ ቴሌኮምን በመጠቀም ቪዛ ካርድ መሰጠት ተጀምሯል። ኢትዮጵያ ላይ ቪዛ ካርድ ኢትዮጵያ ላይ በመጠቀም ኮዱን ታስገቡና
በ24 ሰዓት ውስጥ ኮድ ይልክላችኋል። ይህንን በመጠቀም ፔፓሉን መክፈት ትችላላችሁ። ለዚህም ነው ኢትዮጵያ ላይ መስመር ላይ ያለ ሰው ያስፈልጋችኋል ያልኳችሁ። መስመር ላይ ያለ ሰው ይሄንን ማድረግ ይችላል ኢትዮጵያ ላይ። አይ ከኢትዮጵያ ውጭ ያላችሁ ደግሞ ዓለም አቀፍ ክሬዲት ካርድ፣ ማስተር ካርድ ምናምን እነዚህ በመጠቀም ማለት ትችላላችሁ። ግን ይሄ ነገር ደግሞ አረብ ሀገር ላላችሁ ለማዳም ቅመሞች ለማግኘት በጣም ከባድ ስለሆነ በጣም ሲምፕል በጣም ቀላል የሆነው ደግሞ የኢትዮጵያው ስለሆነ በዚህ መልኩ መጠቀም ትችላላችሁ። ኢትዮ ቴሌኮም በነፃ ነው የሚሰጠው ማለት ነው። ይሄው እዚች ጋራ በከላይ ስልክ ቁጥራችሁን ለማረጋገጥ አምጥቶላችኋለኝ። አሁን ደግሞ እዚች ጋራ ስልክ ቁጥራችሁን ለማረጋገጥ የበለጠ እንትን ለማድረግ ነው ያመጣላችሁ። ኔክስት የምትለዋን ትልካላችሁ። አሁን ኮድ ይልክላችኋልኝ ማለት ነው። የሚልክላችሁን ኮድ እዚች ጋር ታስገባላችሁ። ልክ ኮዱን ስታስገቡ ይኸው በዚህ መልኩ ሆኖ ይመጣላችኋል ውዶቼ። ይኸው በዚህ መልኩ በስንት ደቂቃ ውስጥ ፔፓል ከፈታችሁ። ፔፓል ደግሞ ሄዳችሁ ዳውንሎድ ማድረጋችሁን እንዳትረሱ። ፔፓል ስልካችሁ ላይ የግድ ዳውንሎድ መሆን አለበት። የከፈታችሁትን ፔፓል የላክላችሁን ኮድ ቁጥር ታስገባላችሁ እዚች ጋራ ማለት ነው። በቀጣዩ ቪዲዮ ደግሞ እንዴት አድርገን የሰራችሁትን ገንዘብ ደግሞ ከፔፓል ጋራ እንደምታገናኙት አሳያችኋለሁ። እንዴት አድርጋችሁ ነው እንደምታገናኙት እንዲሁም ደግሞ ቅድም የሰጣችሁን ኮድ እዚች ጋር ታስገባላችሁ። ኢትዮ ቴሌኮም የሰጣችሁን ማለት ነው። በጣም ቀላል ነው። ቪዛ ካርዱን በመጠቀም መክፈት የፔፓል ባለቤት እንዲሁም ደግሞ ተጨማሪ ገቢዎችን ማስገባት። ነገሩ በጣም ቀላል ነው። እንደሚካበደው እንደሚባለው አይደለም። ግን እንዳልኳችሁ ነው። የኢትዮጵያ ስልክ ቁጥር ግዴታ ያስፈልጋችኋልኝ። የኢትዮጵያ ቁጥር ያስፈልጋል። ኢትዮ ቴሌኮምን በመጠቀም ዓለም አቀፍ ወይም በተለያየ ኦንላይን ላይ የምትሰሯቸውን ስራዎችን ለማግኘት ፔፓል ግዴታ ያስፈልጋል። ፔፓል እጃችሁ ላይ ካለ በእጃችሁ ባለው ስልክ የተለያየ ስራ መስራት ትችላላችሁ። ጌም ተጫውታችሁ፣ ማስታወቂያ አይታችሁ፣ የተለያዩ ማስታወቂያዎችን ሰርታችሁ ገቢ ማስገባት ትችላላችሁ። ጊዜያችሁን ይሄ ቲክቶክ ነው ምንድነው በማይረባ ቦታ ላይ ጊዜያችሁን ከምትፈጁት ለእናንተ በሚጠቅማችሁ ቦታ ላይ ተጠቀሙትኝ ውዶቼ፣ ማሮቼ እባካችሁን።